እና በዳሻት ባልምተው ፍቅር ሚይዝሽ ለምንድን ነው? ስለምወዳት መኪና ከቁስ ጋር የዘንድሮ ሰውማ ፍቅር አይገባውም። ማንን ወደሽ ነው ያልወደደሽ? እኔ ራሴን ብቻ ነው የምወደው እና ቤተሰቦቼን እወዳቸዋለሁ። ጋይስ ምንድን ነው እሷ ስትገባ ፊቷን ተደብራችኋለች ወይ ደስ አትላችሁም? ለምንድን ነው ታፕታፑን ያቆማችሁት? እሷ ስትገባ ታፕታፑ 12,000 ላይ ቆመ። ሄዶ ልክ አንቺ ስትገቢ ማለት ነው። ቀጥታ ያለው ወይስ ተመስላችሁ ነው? ፈዛችሁ ነው? ምንድን ነው? 50,000 አንዴ ይግባ፣ 50,000 ይግባ ታፕታፑ። እሺ እንዴት ነው ሰኞሽ? እንዴት እየሄደ ነው? ጥሩ ነው። ቆንጆ ነው። አፈዘዘችን እኮ። ኦኬ እሺ ወደ ራስ ወዳድ ነች እያሉ ነው። እሺ በደንብ ሼር ኮፒ ሊንክ አድርጉ። መኪናሽ ምንድን ነው? ቪትስ አይነገርም። ስንት ብር ነው የገዛሻት? 2 ብር። አይ ቁም ነገር ስንት ብር ነው የገዛሻት? የሾርቱ ዋጋ አይደለም ንገሪኝ ነው ያልሽኝ። መኪናሽ ነገር ሁለት ብር ስትይ፣ አይ 2 ብር ስትይ የሆነ ጊዜ ነግሬሻለሁ። አዱካም አካባቢ በድሮ ዘመን ነው አሉ የዛሬ 30 ዓመት 40 ዓመት እንዲህ 2 ብር ልብስ እያጠበች የምትሰራ ነበረች። ብሩክ አርበሳታ ፓርክ ለኔ ኮማንድ አትስጠኝ፣ ካልሆነ ሚዩት ትደረጋለህ። እንደዚህ አርፈታታ ፓርክ አስወጣ አስገባ፣ ማንም እንዲለኝ አልፈልግም። ታፕታ ፓርክ ካልሆነ ሞዴሬተሮች የሚዩት ያደርጓል። ከዛን ጸባይን ስታስተካክልና 1,000 ታፕታፕ ወይ ደግሞ 30,000 ታፕታፕ ስታረግ ትመለሳለህ ማለት ነው። ሰማኛ? እሺ ምን ላይ ነበረን? እስቲ ዛሬ ያረግሽውን ቀሚስ አላሳየሽንም። እስቲ አንድ ያሳይ። ቱታን የለበስኩም ቱታ። እስቲ ከነ ማች እኮ ነው። እስቲ እንየው። ምን ታያለ? አንዴ ነው ተባልሻል እንዴ? ከና ላባሹ ነው። እስቲ አላሳይም። ለምን? እየገባሽ ነው? ምንድን ነው የሚገባኝ? ባለፈው አልኩሽ ሻዜ ኪድ ልጅ አለሽ እንዴ? የለኝም። በእውነት ማርያም? አይ ልጅ አላት ሲሆን ምንድን ነበረ? እሺ ሰሞኑን ላይቭ ገብተሽ ነበር? አልገባውም። ለምን? አልተመቸኝም ነበረ። ምን ነው ስራ በዛ? አንተ ነገረኛ። ስራ ይበዛል እኮ አንዳንዴ። ይሄ ነገር አልተመቸኝም። እየሳምከኝ ነው እንዴ? ጀሌ ሳምሻቡ ካሜራን እየጠረኩ ነው። ስራ በዛ ወይ? አልተመቸኝም ነበር። ለዛ ነው ያልገባው። ስንት ብር ሰራሽ? ተው ግን
አይ የምር ማወቅ ፈልጌ ስንት ብር ሰርተሽ ነው? በምንድን ነው ስንት ብር የምትሰሪው? በቲክቶክ ነው? ኧረ አይደለም። ቲክቶክማ መቼ ገባሽ? ቲክቶክማ አልገባሽም እኮ። አልገባውም አልሽ። ቲክቶክ እኮ በምንድን ነው የምሰራ? አልገባኝም። ስራ በዛልሽኝ አይደል እንዴ? አይ ስራ አልበዛም? ስራ በዝቷል አልሽኝ ራስሽ። ከዛ ምንድን ስራሽ ምንድን ነው? እሺ አሁን ላይ የለኝም፣ ዘግቻለሁ። ስራ ነበረኝ፣ የግል ስራ ነው ነበረኝ። እሺ ሰሞኑን ቲክቶክ ያልገባሽው ስራ እየሰራሽ ነው? የቤት ስራ ሊሆን ይችላል። ለምሳሌ ቤት መቀየር ሊሆን ይችላል፣ ቤተሰብ ጥየቃ ሊሆን ይችላል ምናምን። ስራ አይደለም እሱ የሚባለው። ስራ ነው። አልተመቸኝም እኮ ነው ያልኩ። እኔ ለምንድን ነው ያልገባሽው ሰሞኑን ስትለኝ ስላልተመቸኝ ነው አልኩ። እኮ ምንድን ነው ስራ የበዛብሽ? መሆን ስላልተመቸኝ ነው ያልገባው። በቃ ስላልተመቸኝ በይ። ያልገባሁት ስላልተመቸኝ። እሺ ለምንድን ነው ያልተመቸሽ? በጣም ጥያቄ አበዛ። ማወቅ ፈልጌ ነው። ለምንድን ነው ያልተመቸሽ? እኔ አሁን ትላንት ላይ ባልገባም ግልጽ ግልጹ መነጋገር እኮ። እሺ ለምንድን ነው ያልገባ? ስጠጣ ጥሩ ነው። እኔ ደግሞ አልተመቸኝም። እኔ እኮ ወደ 3 ቀን 4 ቀን ምናምን አልገባውም ነበር አይደለም? አዎ እኮ ለምን አልገባሽም? ይህ የግል ምክንያት ነው። የራሴ የግል ምክንያት አለኝ ያልገባውበት። እሺ የግል ምክንያትሽ ምንድን ነው? ሁሉን ልወቃል። ክሳ ምን ነው ማወቅ ስላለብን ነው። የለብኝም ማወቅ። እኔ ደውለህ ጠይቀኸኛል። ምን ሆነሽ ነው ቢራቢሮ እየጠፋሽ ምናምን ብለኸኛል። እዚህ ጋር ስትመጣ ነው ዝም ብለህ ወሬ የምታበዛው። ለምን ደውልልሻለሁ? እዚህ ባልገባ አላስታውስሽም። ቲክቶክ ሰራለሁ። ከዛ ውጭ ካለቀ በኋላ እኮ አላስታውስም ቲክቶክ ላይ ያለኝ ነገር። እነዚህ ጥያቄ አታብዛ። ለሰው እኮ ካሰብክ ያንን ሰው ካሰብክለት በጣም ያ ሰው ስለካሳሰበው መጠየቅ ነበረብህ። ስለዚህ እዚህ ጋር መተህ ጥያቄ አሰብኩልሽ እኮ። ሰው በሰው እንዴት ነህ? መቼ አሰብኩልሽ አልኩሽ? ለአንቺ አሰብኩ እኮ አላልኩሽም እኮ። እሺ በቃ ስላልተመቸኝ አልገባውም። እሺ ገባኝ እኮ። ስላልተመቸሽ ነው ያልገባሽው። ለምንድን ነው ያልተመቸሽ? በጣም እኮ ቀላል ጥያቄ እኮ ነው። ቲክቶክ አያስተዳድረኝም። እዚህ ጋር ሁሌ እየመጣው መጣድ እኮ የለብኝም። ታውቃለህ አይደለ? እኔ ስፈልግ ነው የምገባ። እንዴ ግዴታ እኮ አይደለም። ያ ቲክቶክ አያስተዳድርሽም። አይኖ አሁን ገባ። ሜሮን ቴንኪ። ቲክቶክ አላስተዳደርሽ በምንድን ነው የምትተዳደሪው? አረ በስመ አብ ወልድ። አረ ፍታይ እንዴ! ፈታሽ አለው ግን አሁንም አልያዝኩሽም። ጀስት ትንሽ ጥያቄ እኮ ነው፣ የሚያናድ ጥያቄም አይደለም። አሁን ለምሳሌ እኔ ቲክቶክ አያስተዳድረኝም ስል ሌላ ስራ ሊኖረኝ ይችላል። ያንን ስራዬን መናገር ነው። አሁን አንቺ ምንድን ነው የሚያስተዳድርሽ? ጉዞ ነበራት መልስ ሊሆን ይችላል። ጉዞ ከነበረሽ ጉዞ ነበረኝ። እንደዛ ነው። ቤተሰብ ልጠይቅ እጄ ነበረ። በጣም አሪፍ እኮ ነገር ነው። ታዲያ ቤተሰብ መጠየቅ በራስሽ መኪና ነው ወይስ በሰው መኪና ነው? በትራንስፖርት በራሴ መኪና። ምን ያህል ኪሎ ሜትር ነዳሻት? አጭር ነው። ዛሬው ጥያቄ ግን ምንድን ነው እንዴ? መጠየቅ አልጠይቅሽ? ምንም ጥያቄ መጠየቅ አንችልም?
ሌላ ጥያቄ ጠይቀኝ። እሺ ሌላ ጥያቄ። ኦኬ እስቲ ደስ የሚል ጥያቄ ጠይቀኝ። እንደዚህ ነው በዚህ ወጥቶ ምናምን የሆነ እንትን ያለው ጥያቄ። እሺ ቤት ኪራይ ስንት ነው የምትከፍይው? ልትከፍልልኝ ነው እንዴ? አይ አልከፍልልሽም። ዋጋውን ማወቅ ፈልጌ ነው። ታፕታፕ አድርጉ፣ ታፕታፕ ግበሩ። 50 ሺህ ግባ ታፕታፑ። ቁጭ ብላችሁ አትዩ። 760 ሰው አለ። እሺ 12 ሆይ ቤተልሔም 12,000 ቤቲ በወር 12,000 ብር ማግኘት ይከብዳል። 12,000 ብር ምን ሰርተሽ ነው የምታመጪው? ሌላ ቦታ ቤተሰብ አለኝ። ያው እንደዚህ አሁን ስራ በፈታሁበት ሰዓት የሚያግዘኝ ሰው አለ። ይልኩልሻል። ግን የራሴ የግል ስራ ነበረኝ። ያው ከሰው የምጠብቅ ልጅ አይደለሁም። አሁን ላይ ደግሞ የግል ስራሽ ምንድን ነው? ኧረ ሙን አይጠየቅም። ኧረ ተው በማርያም እንደ የምጠይቁን ነገር እንትን ላይ እንጂ ሪከርድ እያደረጉ እኮ ልናበረታታሽ እኮ ነው። የግል ስራሽ ምንድን ነው? ንግድ ነው ወይስ ምንድን ነው? አዎ ንግድ ነው የነበረ። አሁን በወቅቱ ምክንያት ምናምን ያው ከፍቼ ምናምን ስራ ትቼ ቤት ቁጭ ብያለሁ ምናምን። አይ አይዞሽ፣ ምናበረታታሽ ነገር አለ። ምን ላይ ነበር የምትነግጂው? ውስኪ ቤት ነበረኝ። በጣም አሪፍ ቢዝነስ ይመስላል። ለምንድን ነው ያቆምሽው? ያው ሀገራችንን ታውቃለህ፣ ሰላም የለም። ማምሸት አይቻልም። ኮማንድ ፖስት አለ መሰለኝ። ለምን አዲስ አበባ ታዲያ አትከፍቹም? ያንን ነገር እቃው ካለሽ ፕሮዳክቱ እንደዛ እስቲ እያሰብኩ ነው። ያው ግማሹን እቃ ምናምን ሽጫለሁ፣ የሚረከበኝ ምናምን አጥቼ ምናምን ማለት ነው። ማለት ወቅቱንም ሁሉም ስለፈራ አይ ጥሩ ጎበዝ ሰው ነሽ ማለት ነው። እና አሁን ወደፊት ምን ላይ ለመስራት ታስቢያለሽ? እኔ እንጃ፣ ያው ንግድ ቢሆን ደስ ይለኛል። እኔ እንጂ ተቀጣሪ መሆን አትፈልጊም? የውሸት መልስ ጋፋ ያስታውቃል። ኧረ ውሸት አይደለም እንዴ? ምን ችግር አለው? ሰው እኮ ከታች እኮ ነው ከፍ የሚለው ታውቃለህ አይደል? ተቀጣሪ ቢሆን ምንም አይደንገኝም። እኔ ጠይቀኛው እንደዚህ አይነት ጥያቄ እንዴ ለምንድን ነው የማይገኘው? እኔ እንጃ። ይገኛል። ለምን አይገኝም? የምትፈልጊውን የባል አይነት ንገሪኝ። እኔ ደግሞ ማውቀው እንደዚህ አይነት ሰው ካለ አስተዋውቅሻለሁ። ታወራላችሁ። ጥሩ ነገር ካላችሁ ትገናኛላችሁ። ተው አልፈልግም። እኔ በሰው የሚመጣ ሰው አልፈልግም። በራሳቸው ጀንጅኑሽ። ምን አይነት ሰው ነው የምትፈልጊው? አሁን ላይ ማግባት እቅድ የለኝም። እየቀለድኩ ነው። የፍቅር ጓደኛስ መያዝ አልፈልግም። ሴክስ ማድረግ ሲያምርሽስ? አያምረኝም። ትቻለሁ። ተገርዝሻል እንዴ? አልተገረዝኩም። ለምን ተውሽ ታዲያ? ሴክስ ግዴታ ነው እንዴ? ያው ካወቅ ነው፣ ስሜቱን ካወቅ ነው ግዴታ መሰለኝ። ድለላ ጀምረሃል። በጣም ያስብላል እኮ ጋይስ። ማርያምና ጥያቄ በጥያቄ አደረገኝ። ሴቶች ለምንድን ነው ጥያቄ መጠየቅ የምትፈሩት? ስለማይጠቅመን ነው። ጥያቄ ምን ያደርጋል?
አንድ ሰው ሲኖር አንድ ሰው መብትና ግዴታውን ያውቀዋል። ምን መሆን እንዳለበት፣ ምን ማድረግ እንዳለበት ሁሉንም ሰው መቼም ከእንስሳ የተለየ ነው በማሰብ ነው አይደለ? እውነት ነው። ስለዚህ ሌላ እንትን አያስፈልግም፣ መልስ ወይ ደግሞ ሌላ ጥያቄ ምንም አያስፈልግም። አንተ ስትኖር የራስን መቼ ማግባት እንዳለብህ፣ ምን መስራት እንዳለብህ፣ ምን መሆን እንዳለብህ ታውቃለህ አይደለ? በቃ እኔም እንደዚሁ እንደኔ አይነት ሴቶችም ልክ እንደዚሁ ሁላችንም የየራሳችን የሆነ እንትን አለ። ጥሩ ሀሳብ አንስተሻል። ሰው ከእንስሳ የሚለየው በማሰብ ነው። እስቲ አሁን አንቺ የምታስቢውን ነገር ንገሪኝ። ሳድግ ነው። አደግሽ እኮ 25 ዓመቴ ነው ብለሻል። ቢያንስ 5 ዓመት ቀንሰሽ ቢሆን 30 ዓመት። አሁን በዚህ 30 ዓመት ላይፍ ምን ማለት ነው ለአንቺ? ምን ኤክስፒሪየንስ አድርገሻል? ምንድነው ኤክስፔክት የምታደርጊው ከላይፍሽ? እኔ ባሳለፍኩት ነገር ደስተኛ ነኝ። ምንም ማፍርበት ነገር የለም በራሴ ህይወት። ምንድነው ያሳለፍሽው? ምንም እንዴ ማንም ሰው የሚያሳልፈውን ነገር የወጣትነት ማንም ሰው ወጣቱ ነው የሚያደርገው ነገር። ሰው የሚያሳልፈው ነገር ምንድን ነው? እስቲ ንገሪኝ። ሙን አረብ ማርያም ሆይ እንዴ አንቺ የምታወሪውን እኮ ነው እየነገርኩሽ ያለሁት። አሁን ለምሳሌ እኔ ምንድን ነው የምታስቢው ስለ በኋላ ደግሞ ከዚህ በኋላ ያለውን ደግሞ ፈጣሪ ያውቃል። አንተ ዛሬ ማደርህን ታውቃለህ እንዴ? ስለ ዛሬ ማደሪያ አይደለም እያወራሁሽ ያለሁት እኮ ስለ ላይፍ ምንድን ነው የምታስቢውን ያልኩሽ እኮ። ድገሚ ቤቴልሄም፣ አንቺ እኔ ጠየኩሽን ጥያቄ ድገሚልኝ እስኪ። እኔን ጠይቂኝ። አንድ ነገር ልንገርህ፣ ሰውን የሆነ ነገር ስትጠይቀው ያንን ነገር ማድረግ ስትችል ብቻ ነው። ከዛ ውጭ ሰውን ጥያቄ ባጠይቅ ጥሩ። አንቺ አሁን እኔ አሁን ኢንፍሉዌንሰር ነኝ፣ ሰዎች ከኔ ይማራሉ። እና አሁን አንቺ ምን መሰለሽ፣ እያንዳንዱ ጥያቄ ትሪገርድ ስለሚያደርግሽ ነው። አሁን መሆን ስለ ላይፍ ምን ታስስቼ ማለት ነው። ተረዳሽኛ? የኔ መልስ አሁን እንደዛ ነው። አንቺ ግን አሁን ስትጠየቂ ማይሆን መልስ ነው የምትመለሽው። አሁን ለምሳሌ ስለ ላይፍ ምን ታስቢያለሽ ስልሽ ባሳለፍኩት ላይፍ ደስተኛ ነኝ አልሽ። ሌላ ጥያቄ ራሳችን ከዚህ በኋላ ደግሞ እንደ ማንኛውም ሰው አግብቼ ወልጄ ምናምን ደስ ይለኛል። ከዚህ በፊት እንደ ማንኛውም ሰው አልነበረ የምትኖር እንደ ማንኛውም ሰው ዘና ብዬ ተደስቼ ማርያምና እኮ እኛ እኮ እሱን አልጠየቅንም። እኛ ምን ታስቢያለሽ ስለ ላይፍሽ ነው። ከዚህ በኋላ ያለውን ደግሞ ፈጣሪ ነው የሚያውቀው። አንደኛ ፈጣሪ ነው መጀመሪያ ፈጣሪ ነው የሚያውቀው። ገብቶሃል? ሁሉንም ነገር ስትኖር ለፈጣሪ ነው መስጠት ያለብን። እውነት ነው፣ 100% እስማማበታለሁ። ሰው ያስባል፣ እሱ ፈጣሪ ያሳካዋል አይደለም? እውነት ነው። ምን አሰብሽ እስኪ? በቃ እኔም ትዳር ይዤ ልጅ ወልጄ ምናምን ቤተሰብ መስረት ፈጣሪ ካለ በጣም ጥሩ። ከላይፍ ኤክስፔክት የምታደርጊው እሱ ነው፣ ማግባት፣ ልጅ መውለድ። በጣም ጥሩ። ሰዎች ይወዱኛል ብለሽ ታስቢያለሽ? ማለት የሚወደድ ፐርሰናሊቲ ያለሽ? እዚህ ጋር እኔ እናንተ በመልክም በአቋምም በምንም እንደምንለያይ ሁሉ ሁላችንም የራሳችን የሆነ ፍላጎት አለን። ስለዚህ አንተ እኔ ልትወደኝ ትችላለህ፣ አበበ ደግሞ ላልመቸው ላይወደኝ ይችላል። አበበ ለምንድን ነው የማይመቸው? እኔ ለምሳሌ ሙን ሊመቸኝ ላይመቸኝ ይችላል። ይሄ የራሴ እንትን ነው። አንተ ሁሉንም ሰው እኔ እመችሻለሁ አልመችሽም? አንተ ትመቸኛለህ። ለምንድን ነው የምመችሽ? በቃ ያው ደስ ትለኛለህ። ለምንድን ነው ደስ የምልሽ? ፌመስ ስለሆንኩ ነው? ገንዘብ ስላለኝ ነው? ቆንጆ ስለሆንኩ ነው? ምንድን ነው የሚመችሽ? ስለማስቅ ነው? አዎ የሆነ ባህሪ ምናምን ደስ ይለኛል እንጂ እኔ ገንዘብንም አላየሁትም፣ ቁንጅናህም አልታየኝም። ደስ ትለኛለህ እኮ። ለምንድን ነው ደስ የሚልሽ?
የሚመስልሽ? በቃ የሆነ ታስቀኛለህ ምናምን ሰው ላይ የምታደርጉ ስለማስቅሽ ነው። አሁን የምኑ ደስ ያለሽ ችግር አለው እንዴ? እና ሁሉ ሰው ወደደኝ ጠላኝ እዚህ ጋር አይደንቀኝም። ሙን ገብቷል እንዴ? ወድሻለሽም አላልንም እኮ ስለ ራስሽ ነው ነገር ያለሽ። ከአህያና ከሜዳ አህያ የምትወጂው ምንድን ነው? ከአህያና ከሜዳ አህያ ዛሬ ግን ምን አድርጌ ነው? ቆይ ምንም እኮ አላደረኩሽም እኮ ጥያቄ እኮ ነው የምጠይቅሽ። ጥያቄ ደግሞ ያናድሻል። ኖርማል ጥያቄ ነው እየጠየኩሽ ያለሁት። ከአህያና ከሜዳ አህያ የምትወጂው ምኑ ደስ ይላል ያለው ሰውዬ እውነቱን ነው። እግዚአብሔር ነው ሲጀመር አልወድህም፣ አታስቀኝም ምናምን በቃ እኔ ላስቅሽ አላልኩም እኮ ታስቀኛል፣ ውደጅኝ አላልኩሽም። አሁን እሱን ታየውና የጠየኩሽን ጥያቄ መልሽ። አህያና ከሜዳ አህያ አልመልስም። እስቲ ሙን እስቲ ደስ የሚል ሌላ ጥያቄ ጠይቂኝ በማርያም የሚያምር ነገር ለመልስም የሚመች ለመሳደብ ከፈለግ በግልጽ ስደበኝ። እኔ እዚህ ጋር ተለጥፍ ያል ዞር እኔ እኮ አሁን በጣም እኮ የምታስብኝ አሁን ጥያቄ ሰው ሲጠይቅሽ ስድብ ለምን ይመስልሻል? አሁን ማንም የሰደበች ሰው የለም እኮ በጣም ቀላል ጥያቄ። እኔ የምጠይቅሽን ጥያቄ እስቲ መልሽልኝ። አሁን እኔ ከአህያና ከሜዳ አህያ ሁለቱንም አልወዳቸውም። እኔ ስጠይቅኝ ደግሞ እኔ አሁን አህያን ወዳለሁ ስለሚሰራ ጠንካራ ስለሆነ አህያን ወዳለሁ። ምንም ያናድድ ነገር የለም እኮ አሁን የሰደብሽኝ እልሻለሁ አልልሽ። አንቺ ውስጥሽ ሰላም የለሽም ማለት ነው። ሰው ሲጠይቅሽ የምትናደጅ ከሆነ የትኛውን ቲክቶከር ነው የምትወጂው? ከኢትዮጵያ ቲክቶከሮች አንተን ከደቂቃዎች በፊት አልወድህም ብለሽ ከደቂቃዎች በፊት አልወድህም ብለሽ ነበር። እወድሃለሁ እንዲህ ባልወድ ነው እንዲህ ማውራ። እሺ ከኔ ውጭ ሌላ ሰው ምረጭ። እኔ ቲክቶክ እንጃ ነኝ። ቲክቶክ ብዙ አታይም? ጀማሪም ስለሆንኩኝ ያን ከሶስት ሰው ምረጪ እና አንዱን ሰው አብረሽ አንዱን ሰው ታገቢያለሽ፣ ሁለቱን ሰው ትገያለሽ። ማን ነው ከቲክቶክ አልከኝ? እሺ በእኔ ላስረዳሽ። አሁን እኔ ጠየኩሽ ጥያቄ እኔን ስጠይቅኝ እኔ አሁን ሶስት ሰው መርጣለሁ። ለምሳሌ ዜድ የምትባልሽ ታውቂያለሽ? እዚህ ቲክቶክ ላይ ወንዳ ወንዱ እሱን ገላለሁ። የመጀመሪያ ሴት ናት ምረጥ ብባል ማለት ነው። እሷን ገላለሁ። ለማግባት ደግሞ ብዙ ሰው አያውቃትም። እሺ ብዙ ሰው የሚያውቀውን አካውንት ሜንሽን ላድርግ። ማቲልዴ የምትባል ልጅ አለች፣ ግን ብዙ ሰው አያውቃትም። እሷ ልጅ ማገባ ደስ ይለኛል። አብሮ ለመተኛት ደግሞ ዳናይት የምትባል ልጅ አለች፣ ከእሷ ጋር ብተኛ ደስ ይለኛል። የኔ ምርጫ ነው። አንቺም እንደዛ ነው መምረጥ ያለብሽ። ተረዳሽ? ከገባሽ አሁን እስቲ በይልኝ። አዎ ብቻ ምርጫው ከሁለት ሰው ወደ ከሶስት ሰው ነው አይደለ? እሺ ቀለል አድርጌ ልንገር። አሁን ለምሳሌ ከአንተና ከኔና ከከሌ ወይ ከከሌና እንደዚህ በለኛ። ከማን ከሶስት ሰው ለምሳሌ ከቲክቶክ ሶስት ሰው ነው። ማን ነው የሚመችሽ አልከኝ አይደለ?
መልሱ መሰለኝ። ሳይገባሽ አትሳቂ። ድንቁርና እኔ ገብቶኛል። እንዴ ላለመመለስማ እኔ እኮ ሙን ሳይገባኝ ቀርቶ እኮ አይደለም፣ ግን እዚህ ጋር የሰው ስም መጥራት ግዴታ ስለሆነ ደብሮኝ ነው። እሺ ታዩ። እሺ የሰው ስም መጥራት ኤ ቢ ኤፍ ዲ አንተ ጂ ሙን ኪው አር ዜድ ዜድ ማ የመጨረሻ እኮ ነው። ኬ ኤል ዲ ኢ አር ኤስ ጎበዝ። አሁን ነቃ እያልሽ እየገባሽ ነው። እሺ ይሄ እኮ ግን እግዚአብሔርን አስፈቅዶ ስድብ ይባላል። ሙን አስፈቅዶ ስድብ። የቅድሙ ምንድነው ታውቃለህ? ለመመለስ ያልፈለግኩኝ ሙን በግልጽ ሳወራ ማለት ነው። እሱን አለት ነው እኮ መመለስ ስላልፈለግሽ ሳይሆን አይምሮሽ መንጫራ መጥራቴ ስለማይቀር ለምን በቃ አልፈልግም ወይ ሌላ ነገር ብጠይቅሽ። ታዩ የቅድሙን አልፈነዋል። አልገባሽም ጌሙ። ችግር የለውም። አለመማር በልጅነትሽ ምን መሰለሽ የአሳ ዘይት ካልተጠቀምሽ ምናምን እንደዛ ነው ወይ የፖሊዮ ክትባት ካልወሰድሽ። አሁን ደግሞ ወደ ሌላ ጠንከር ወዳለው ነገር እንገባለን። የሚገጥም ነገር ነው የምትነግርኝ። እሺ ግን ቀስ እያልክ አትስደበኝ። በስመ አብ እኔ ቀስ እያልክ ቅድም ነው የሰደብኩሽ እኮ አሁን ቀስ ብሎ ስለሚገባሽ እኔ ብሰድበኝ እዚህ ጋር ተለጥፌ አልዞርም። ደስ የሚለው ግን እንዴ አይሰደብም አይባልም። ቀስ ብሎ አልሰደብኩሽም እኮ ቀስ ብሎ ስለሚገባሽ ነው። ያው አልተማርሽም፣ ጨዋነሽ። ምንድን ነው የምናደርገው አሁን? እኔ አንድ ነገር ስጠራልሽ አንቺ በዛ ላይ ተገጥሚያለሽ። ረት ወይም በማርያም ዛሬ ከጥያቄና መልስ ውጣልኝ እንዴ! ያው አይምሮሽ ለማጎልበት እኮ አልፈልግም። ለምን አልፈልግም? ማን የሚሉት አንተ? አይ ማን? እሺ እሱን ተይው። በቃ እሺ የእውቀት ጉዳይ ተይው ይቅር። እሺ የእውቀት ጉዳይ ብዙ አይገባሽም። እሺ የምትወጂው ፌቨራይት ያንቺ እየነገረኝ እኮ ነው። ችግር የለውም ሙን ስለሆነ ያው አንቺ የምትወጂው የሴክስ ፖዚሽን ምንድን ነው? ያው የሚገባሽ ጥያቄ እሱ ነው። ይህችም ስድብ ናት። አይ ስድብ አይደለም። ሰው ፍላጎቱ እንዲናገር ነው። ምንድን ነው የምትወጂው አንቺ? ለምንድን ነው እንደዚህ? ይህ ሰው ግን ጤነኛ ነው ልብል እውነት ነው እግዚአብሔርን ያስብላል። ግን አሁን ምን አይነት ጥያቄ ነው? እኔ ኖርማሊ ሰው የሚያደርገውን ነገር ነው የማደርገው። ሰው የሚኖረውን ህይወት ነው የምኖረው። ምን የተለየ ነገር አለና ነው ጥያቄ በጥያቄ መቻልኩኝ? እኔ እኮ አትኖሪም አላልኩሽም። እንደ ጥያቄ እኮ ነው የጠየቁሽ እኮ። ጥያቄውን እኮ መመለስ ነው። ቀላል እኮ ነው። የምትወጂው ቀለም ምንድን ነው? የምወደው ፒንክ። ፒንክ ማለት በአማርኛ ምንድን ነው? የፒንክ ቀለም